በብዙ የእግር ኳስ ሊጎች እና በእርግጥም ከስፖርቱ ባሻገር በስፋት የሚስተዋለው ባህል ግን ስለምን ይደረጋል? ልክ እንደ ሌሎቹ ስፖርቶች እግር ኳስ በሁሉም ደረጃዎች በጨዋታው ገጽ ላይ በጥብቅ የተካተቱ ብዙ ወጎች አሉት። ስነ ምግባር እና ጥሩ ስፖርታዊ ጨዋነት የጨዋታው ወሳኝ ገጽታዎች ሲሆኑ፣ ሀሳቡም ከተቃራኒ ጋር ስትፎካከር አሸናፊውን ማክበር አለብህ የሚል ጽንሰ ሀሳብ ነው። ስለዚህም ከጨዋታዎች በፊትና ከጨዋታው በኋላ እንደ ማጨብጨብ ያሉ ነገሮችን እናያለን። በእግር ኳስ ውስጥ ሌላው የተለመደ ባህል የክብር ጭብጨባ ነው። ግን በትክክል ምንድን ነው እና ለምን የእግር ኳስ ቡድኖች ያደርጉታል? የክብር ጭብጨባውን በተለምዶ ለሊጉ ዋንጫ ውድድር አሸናፊዎች የሚደረግ የአክብሮት ማሳያ ነው። ጨዋታው ከመደረጉ በፊት የተቃራኒ ቡድን ተጫዋቾች ወደ ሜዳ ሲገቡ ሻምፒዮኖቹን ከጎን ለማሳለፍ ሁለት ትይዩ መስመሮችን በመስራት ይፈጠራል። ዋንጫውን ለማንሳት ሲሄዱ አሸናፊዎቹ እንዲሁም ለተሸናፊው በተቃራኒው ያጨበጭቡለታል ማለት ነው። ጋርድ ኦፍ ኦነር ለማድረግ አስገዳጅ ሕግ ያልተቀመጠ ሲሆን ባህሉ መቼ እንደተጀመረ በግልጽ የሚታወቅ ነገር የለም። ነገር ግን እንደ አውሮፓውያን አቆጣጠር በ1955 የማት ቡስቢው ማንቸስተር ዩናይትድ ቼልሲን ባከበረበት ወቅት በእንግሊዝ ከፍተኛ እርከን ጨዋታዎች ላይ በመታየቱ እንደ መጀመሪያ ማሳያ ተደርጎ ይታሰባል። በያዝነው የውድድር ዓመትም በተለያዩ የአውሮፓ ሊጎች ይህን የክብር ጭብጨባ የተመለከትን ሲሆን በእንግሊዝ ፕሪሚየር ሊግ ጨዋታዎች እየቀሩት ለ20ኛ ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫ ያነሳውን የመርሲሳይዱ ሊቨርፑል ይህን ክብር የሚያገኝ ይሆናል። ባለፈው ሳምንት በስታንፎርድ ብሪጅ በቼልሲ የተጨበጨበለት ሲሆን እንዲሁም በሜዳው በአርሰናል እና በክሪስታል ፓላስ የክብር ጭብጨባ ይደረግለታል። ከመረጃዎቹ ጋር ዳዊት ነበርኩኝ። የኳስ ተራ ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋብዛለሁ።